እንዴት ናችሁልን? እንደተለመደው በሰዓታችን ተገናኝተናል። እንደ ሁልጊዜውም ቆንጆ ድራማ ስላመጣንላችሁ ላይክ በማድረግ ጀምሩ እያለን እስከ ፊልማችን መጨረሻ ድረስም አብራችሁ እንድትቆዩ ጋብዝናችሁ። ፊልሙ ሲጀምር ዱ የሚባል ልጅ ፖሊስ ለመሆን ኢንተርቪው ላይ ሲቀርብና በሌላ በኩል ደግሞ የምትባል ሴት ተዋናይ ለመሆን ስለምትፈልግ ለውድድር ስትሄድ እናያታለን። ዳይሬክተሩ ትወናዋን ባይወደውም አንድ ድል እንዲሰጣት ስለለመነችው ይስማማል። ዱም ቢሆን ሰውነቱ ላይ ስላሉ ጠባሶች ይጠየቃል። የተሰጣት ስክሪፕት ላይም ስለ ግድያ ስለተጻፈ በጣም ትፈራለች። ይህ ሳትመረጥ ስለቀረች ብትከፋም ዳይሬክተሩ ግን እናቷን ያውቃት ስለነበረ ሌላ ፊልም ላይ እንድትታወን እድል ያመቻችላትና ደስ ይላታል። ዱም ኢንተርቪውን ጨርሶ ሲወጣም የአይን ፎቶ ስክሪን ላይ ያየውና ማልቀስ ይጀምራል። ከአመታት በፊት ምነይ ወደ እነሱ ሰፈር ቀይረው እየገቡ እያለ ውሻቸው እህቱን ያስደነግጣታል። ይህንን ያየችው ይም ለአባቷ መኪናው እንዲመልስላት ትጠይቀውና ዱንም ይቅርታ ትለዋለች። እሱም ቢሆን ምንም መልስ አይሰጣት ዝም ብላ ይፈጥባታል። እህቱን ይዘው ወደ እናቱ ጋር በሄደም ትምህርቱ ላይ እንዲያተኩር ስለነገረችው ይመለሳል። አባቱም ቢሆን የሆነ ሴት ቤትም ቧንቧ ለመስራት ሄድና ሲጨርስ ሴትየዋን ደስ በማይል አስተያየት ያያታል። ማታ ላይ ምነይ እቃዎቻቸውን ሲያስተካክሉ እነዱ ደግሞ ራታቸውን እየበሉ በግብ ስለተገደለ ሴት ዜና ላይ ሲወራ አባቱ ያይና ፈገግ ብሎ መመገቡን ይቀጥላል። በቀጣዩ ቀን ሚና ወንድሟ ወደ አዲሱ ትምህርት ቤታቸው ሲሄዱ ዩኒፎርማ ስላለበሰች አስተማሪው ያስቆማታል። ሲጮህባትም ዱ ሊረዳት ስለሞከረ ሁለቱም ይቀጡና መሮጥ ይጀምራሉ። ይህ ግን ትንሽ ከሄደች በኋላ በጣም ትዳከማለች። ዱም ምን ሆንሽ? በእኔ ምክንያት ነው እኮ የተቀጣኸው፣ አልተናደክብኝም? ደክሞሽ ከሆነ እኔ ቅጣቱን መጨረስ እችላለሁ ብሎ ዞር እንዳለ ትወድቃለች። ደንግጦም አመመሽ እንዴ? አውቄ እያስመሰልኩ ነው እባክህ። አስተማሪውም ስለደነገጠ ወደ ነርሷ ጋራ ሊወስዳት ሲለም ዱ በፍቃደኝነት ይሸከማታል። ክፍል ስትገባም እነሱ ጋራ በመሆኑ ይገረማል። አስተማሪዋ አጠገብ ውስጥ አስቀምጣትም ደስ ብሏት በድጋሚ ተገናኘን፣ ደስ ብሎኛል። በዛ ላይ ብዙ ስለረዳህ ልጋብዝ እፈልጋለሁ። አይ አያስፈልግም። ለምንድን ነው ያየኸኝ የማታወራው? በእኔ ምክንያት ችግሩ ስለገባ ተናደህ ነው? አይ ወይስ ብዙ ስለማውራና አንተ ደግሞ ብቻን ማጥናት ስለምትወድ ረብሽህ ነው? አይ ቢላትን በየሄደበት የተከተለችው ስጨቀጭቀው ትውላለች። በመጨረሻም እጁን እየታጠበ አሁን ገባኝ፣ በጣም ቆንጆ ስለሆንኩኝ ከኔ ፍቅር ይዘህ ነው አይደለ ስትለው ቀና ብሎ ያያትና ጥሏት ሄዳል። ማታ ላይም አባቱ ውሻዋን ያገኘውና ሲጮህበት ይናደዳል። ይህም እንደሌላ አስተውላ ስትፈልገው ድምፁን ትሰማዋለች። ወደ ቤቱ ጠጋ ስትልም ዱ ውሻዋ አጠገብ ቆሞ ታዩና ትደነግጣለች። አባቱም ከኋላዋ እንደነበረ ስታይ ፈርታ ትወድቃለች። ማንሽ? ምን ፈልገሽ ነው የመጣሽው? ውሻዬ ጠፍቶብኝ እሱን ፈልጌ ነው። እና ቢጠፋብሽስ የሰው ቤት ዝም ብሎ ይገባል እንዴ? አባዬ ትምህርት ቤት ጓደኛዬ ናት ሲል ከወደቀችበት ተነስታ ወደ ዱ ጋራ ትሄዳለች። እሱም ውሻው የታሰረበትን ይከፍተዋል። አባቱ ባየው ነገር ደስ ባይለውም ፈገግ ይላል። ዱም እጇን ይዘዋት ይወጣል። አባትየውም ስለተቆጣት ይቅርታ ይጠይቃትና የት እንደሚኖሩና አዲስ መጪዎች እንደሆነ ያጣራል። እሷን ብትሆን ውሻው እንደባጨረው ስታውቅ ይቅርታ ጠይቀዋለች። ዱም እጇን እንደያዘ ወደ ቤቷ ልሸኛት ይሄዳል። ትምህርት ቤት ውስጥም ሄዱ ወንድም የሆነ ልጅን ሲደበድብ ያየው ወንድም ለአምቡላንስ ይደውልና ልጁን ያድነዋል። ይህም ዱ ውሻውን ለማስወጣት ብሎ እጁን እንደተጎዳ ስላየች ማረባን ታስረልትና በጣም ያማል እንዴ? አይ ደህና ነኝ፣ ግን ከዛሬ ጀምሮ እኛ ቤት እንዳትመጪ እና እኔንም እንደማታውቂ የምታስመስይ ይሻላል። የተፈጠረውን በሙሉ እርሺው። እሺ እሱን የምትፈልግ ከሆነ አደርገዋለሁ፣ ግን አንተን መርሳት አልችልም፣ ምክንያቱም ወድጄሃለሁ። ሳይልክ እንደ ዛፍ ጠንካራ መሆን ይሰማኛል እና በዛ ምክንያት ሰላም ስለሚሰማኝ ወድሃለሁ ትለውና ወደ ቤቷ ትወስደዋለች። ልብሱ ስለበሰበሰም የወንድሟ ልብስ ያጡታል። እናቷም ቁስሉን ስታክምለት ትመጣና አጠገቡ ትቀመጣለች። እናቷም ትንሽ ራቅ በይ እንጂ እያስጨነቅሽው እኮ ነው። እንዴ ለምን ይጨነቃል? ጓደኛው እኮ ነኝ፣ በዛ ላይ እንደምወደው ነግሬዋለሁ ትላትና ትንሽ ቆይቶም ሁሉም ይወጡና ይሸኙታል። ወንድሟ መንገድ ላይ ሲያገኘውም የሱን ልብስ ስለለበሰ ጓደኛዋ እንደሆነ ገምቶ እንዲንከባከባት ይነግረዋል። ቤት ሲደርስ ግን አባቱ ባየው ነገር ደስ እንዳላለውና ሰዎች ልክ እንደ ውሻ እንስሶች እንደሆኑ የነገረውን ያስታውሰዋል። በድጋሚም ወደ ታችኛው ክፍል እንዳይገባ አስጠንቅቆት ሲወጣም ክፍሉ ያስቀመጠለትን መዶሻ እያየ ሀሳቡ ስላስፈራው ይጥለዋል። የአይ ቤተሰቦችም ምን ያህል ደግ ሰዎች እንደሆኑ እያስታወሰ ያዝናል። በቀጣዩ ቀን የሚ እንደለመደችው ምግቧን ይዛ ዱ አጠገብ ትቀምጣለች። እንዳላየኝ ይሆንክ ነው እንዴ? አይደለም ስላት እጁን ትይዘውና ቁስለ እንዴት ሆነልህ? ልቀቅኝ እንጂ ሌሎቹ ተማሪዎች ባይሆንስ? ይሁና ጓደኛሞች እጅ መያያዝ የለባቸውም ያለው ማን ነው? ትለውና እናቱ ምግብ ቤት ውስጥ የሆነ ሴትን ባሏ ሌላ ሴት ጋራ ሆኖ እንዳየችው ትነግራትና ተናዳጊ ስትየዋ ጋራ ትጣላለች። የይ ወንድምም ስለተደበደበው ልጅ መረጃ ሊሰጥ ተስማማ ፖሊሱ ሊጠይቁት ቤት ሄዳሉ። የሄዱ አባትም የሆነ ሴትን ሊፍት ሊሰጣት ቢጠይቃትም ሳልተስማማች ናደድና አግቶ ወደ መኪናው ያስገባታል። እናትየውም ኪስት ጋራ ነው የተባሉን ወሬ ለማጣራት ወደ መጋዘኑ ትሄድና የስትየዋ ልብሶችና ቦርሳ ሲያቃጥል ታየዋለች። ፊቱ ላይ ደም ስለነበረም ደንግጣ እየሮጠ ትወጣለች። በነጋታው ሙሉ ወደ ክፍሉ ሲገባ ይንተኝታ ያገኛታል። ለቁስሉ መድኃኒት እንዳስቀመጠችለት ሳይም በጣም ደስ ይለዋል። ፀሐዩ እንዳይረብሻት ብሎም በእጁ ይሸፍናታል።
አሁን ላይ ምዱ የፖሊስ ትምህርት ቤቱን ተቀላቅሎ ብዙ ሰዎችን ስለገደለው አባቱ ኬዝ ይሰማል። ልጅ እያለ እናቱ ካየችው ነገር በኋላ እህቱን ይዛት ልትሄድ ስትልም ያስታውሳል። እናትየውም እሱም እንደ አባቱ ይሆናል ብላ መፍራቷን ሲያውቅም እህቱን አብራት እንድትሄድ ያሳምናትና ከአባትየው ያስመልጣቸዋል። ማታ ግን አባትየው እንደሌለ ሳይ በጣም ይበሳጫል። ጠዋት ላይ ምዱ ብቻውን ሆኖ ሲያስብ ያጠገቡ ትሄድና ዛሬ ተረጋጋ ትመስላለህ፣ ግን ጭንቅላት ውስጥ ብዙ ነገር ነው የሚመላለሰው አይደል? አየህ አንተ ማንበብ እችላለሁ ስትለው ቀና ብሎ ያያታል። አሁን ደግሞ ከእይታህ እንደምትወደኝ የተረዳሁት ልክ ነኝ? አዎ እወድሻለሁ። ስላልጠበቀችው ትደነግጣለች። የምርህ ነው እንዴ? አዎ አንቺ እንደምትወጂ ነግረሽኝ የለ እኔም እወድሻለሁ ስላት ደስ እያላት እያለቀሰ መሆኑን ስታይ ግን ግራ ትጋባለች። ግን ይቅርታ ለምኑ? ስለወደድኩሽ ነዋ ይላትና አሁን ላይ ምዱ ይሄንን ሁሉ እያሰበ ያለ ካልጋው ይነሳና ለባብሶ ሲበጣም አባቱ የጻፈውን መጽሐፍ መሬት ላይ ያየዋል። እናቱን ብትሆን ሌላ ቦታ ምግብ ቤት ከፍታ መስራት ብትጀምርም ጋዜጠኞች ስለ ባሏ ሊጠይቋት ሲሄዱ ገፍታ ትስወጣቸዋለች። ይህም ቲቪ ላይ ስለ አባቱ መጽሐፍ ሲወራ ታይና በጣም ትፈራለች። ልምምዱ ላይ ያለ እህቱ ትደውለትና ደስ ይለዋል። ወደ ክፍሉ ተመልሰው መጽሐፉን ቢያነሳውም የማንበብ አቅም ስላልነበረው መልሶ ይጥለዋል። ድሮ ላይ የእናትና አባት ተገድለው ፖሊሶች ሲወስዷቸው ብቻው እንደተቀመጠ አይታ ያቀፈችውንና ምንም ቢፈጠር እንደማትጣለው የነገረችውን ያስታውሳል። በነጋታውም የፖሊስ ማሰልጠኛ ውስጥ ለሚደረገው ቀረጻ ታረፍድና ለምና ትገባለች። ቀረጻው እንዳለቀ ግን ጋዜጠኞቹ ቤተሰቦቿን የገደለው ሰው ስላወጣው መጽሐፍ ከቦስ ጠይቋት ትረበሽና ትወድቃለች። እንደምንም ብላ ለመሄድ ብትሞክርም በድጋሚ የዞሩባትና አዱ ደርሶ ያድናታል። ድሮ ላይም አባቱ ከታሰረ በኋላ ጋዜጠኞች እሷንና ወንድሟን እንዳስቸግሯቸው ብሎ ፊቱ እንደገለጠው ታስታውሳለች። ወዲያውም ራሷን ስለሳተችም ወደ ክሊኒኩ ይዘዋት ሄዳል። ዶክተሩን በጭንቀት ምክንያት ራሷን እንደሳተች ነግረውን ያረጋጋል። እንደ በረዳት ሲያየም ጃኬቱን ያለብሳታል። ድሮ ላይም አባቱ ቤተሰቦቿን ገሎ እሷ ሊገላት ሲለም እንደደረሰላትና እንዲሄድ ደጋግማ ብትነግረውም ሊሰሟት እንዳልቻለ እናያለን። እንደነቃችን ማናጀሯን ስለ ዱ ብትጠይቀውም ስላላወቀው ግራ ይጋባል። እሷም ጃኬቱ እንደያዘ የተቻኩላ ትወጣለች። ጋዜጠኞቹን በጣም ስላስቸገሩ ዱ ሊያናግራቸው ይስማማል። አባቱ የጻፈውን ካነበበ በኋላም ከባድ ልጅነት እንዳሳለፈ ማብራሪያ ለመስጠት ቢሞክሩም ዱ የደረሰው ነገር በሙሉ በእነሱ ላይ ቢሆን ምን ይሰማቸው እንደነበረ እንዲያውቁ አድርጓቸው ጥሏቸው ይሄዳል። ይህም ብዙ ጠብቀው ትቆይና ስላልመጣ ትወጣለች። ጋዜጠኞቹ ሲከተሏትም ዱ ከፊታቸው ቆሞ ስላልመጣ ታየውና ስሜታዊ ትሆናለች። በቀጣዮቹ ቀናትም የተጎጂ ቤተሰቦች በሙሉ መጽሐፉ በመውጣቱ ተቃውሞ ያሰማሉ። ትርፉ ለቤተሰቦቹ እንደሚሰጥ ሲያውቁም እናትየው ጋር እየደወሉ ይሳደባሉ። የአባቱ ጉዳይ በድጋሚ መነጋገሪያ መሆኑን ያየው ዱም ይረበሻል። ድሮ ላይ የሚያቅፋው የተፈጠረው አይነት ጥፋት አይደለም እንድትኖር የምፈልገው እባክህ ቃል ግባልኝ መቼም ቢሆን ራስን ጥፋተኛ እንዳታረግ ያለችውንም ያስታውሳል። አባቱን እያሰበን በፍጹም እንደሱ እንደማይሆን ለራሱ ደጋግሞ ይናገራል። የይ መኪና ስለተበላሸም ወንድሟ ይወስዳታል። ዱም ፖስተሯን እያየ አባቱን እንደመሰከረበትና እንዳስያዘው ያስታውሳል። አሁን ላይም ቲቪ ላይ ቀርቦ መጽሐፉን ማንም ሰው እንዳይገዛውና ራሱ ለማብራራት የሞከረበትን መንገድም በሙሉ ውሸት እንደሆነ ይናገራል። እስር ቤት ውስጥም አባቱ የዱም ምርቃት ላይ ባለመገኘቱ ሲያዝነም ወንድምየው ግን ቤተሰባቸውን የበተነው እሱ መሆኑንና እንደከዳቸውም ይናገራል። በዚህ ተበሳጨው አባቱም ልብሱን ይዞ አንተ ወንድምህን በፍጹም አታውቀውም ብሎ ትሄዳል። የምርቃቱ ቀን ላይም የተጎጂዎች ቤተሰቦች መጽሐፉ ውሸት ነው በማለቱ ተናደው ያሰቃዩታል። ይህም ከርቀት ሆና የሚፈጠረውን ትመለከታለች። እናቱን ብትሆን ልጇ እነሱ ለመደገፍ ብሎ እንዳደረገው ስታስረዳቸው ይተውታል። እሱም ሁሉንም ለደረሰባቸው ነገር ይቅርታ ጠይቀው በሄደም ሀዘኑ መቋቋም ያቅተዋል። ይህም በድንገት ሄዳ ታቅፈውና የሚሰማህን በሙሉ በውስጥ መያዝህን አቁም። የሆነች ጋዜጠኛም ተደብቃ ፎቶ ውስጥ ታነሳ ወንድሟ ይደርስና ካሜራውን ይሰብረዋል። ዱ ጋራ ሄዶም ቆሻሻ እጅህን ከእህቴ ላይ አንሳ፣ አንተ ምንም አይነት ሰው ብትሆን ግድ አይስጠኝም፣ ብቻ ግን ከኛ ራቅ ይለውና ትንሽ ቆይቶም እናቱ ከእህቱ ጋር ወደ ሌላ ከተማ ልትሄድ እንደወሰነች ትነግረዋለች። ከ3 ዓመታት በኋላም ዱ ብዙ ጉዳት ቢደርስበትም ሲከተለው የነበረውን ወንጀለኛ ይዘዋል። ይህም ብትሆን በጣም ታዋቂ አርቲስት ሆናለች። ኢንተርቪው ያደረገችም ስለ ልጅነት ፍቅረኛዋ አስታወራ ዱ ይመለከታታል። በቀጣዩ ቀንም ኃይለኛ የተባለ ወንጀለኛ ለመያዝ ሄዱና አለቃው ይጎዳል። ከመሞቱ በፊት ግንዱ ያድነዋል። በዛም ሰዓት ለሰራችው ፊልም ሽልማቷን ትቀበላለች። ወንጀለኛው ከተያዘ በኋላም ዱ ሆስፒታል ሄድና ዶክተሩ እስኪመጣ እንዲቀመጥ ይነግረዋል። ከእንቅልፉ ሲነቃ ግን ራሱን አልጋ ላይ ያገኘዋል። ሊነሳ ሲሞክርም ይናያትና ተመልሶ ይተኛል። ትንሽ ቆይቶ ሲነሳ ግን እንደሌለች ያረጋግጥና እያለመ እንደነበር ያስባል። ሽልማቱ ላይ እንደወደቀች ሲሰማ ግን በጣም ተጨነቀ፣ መፈለግ ይጀምራል። እሷም ለመውጣት ብትሞክርም ጋዜጠኞቹ ያስቸግሯታል። ዱም እንዳያት ደንግጦ ደህና ነሽ? አዎ ደህና ነኝ ትለውና አይኗን እንባ ያቀራል። እሱም ቢሆን በጣም ያዝናል። መጉዳቱን ብታይም ጋዜጠኞቹ ስላሉ ምንም ሳትለው አድናቂዋ እንደሆነ ብቻ አስመስላት አልፈዋለች። ለአለቃውም የያዙት ወንጀለኛ ትክክለኛው እንዳልሆነ ያሳውቀዋል። ወደ ቤት ሲመለስም እናቱ መጎዳቱን አይታ በጣም ትደነግጣለች። እሱን ማግኘት ያልነበረበትን ሰው እንዳገኘ ነግራትና
እንድታቅፈው ይጠይቃታል። ይህም ለወንድሟ የተፈጠረው ልትነግረው ብትፈልግም እንዳይናደድ ብላ ትተዋለች። ዝግጅቱ ላይ የሚሆነ ሰው የላከላትን መዶሻ አይታ እራሷን እንደሳተች ታስታውስና ትፈራለች። መዝነብ ሲጀምርም ወደ በረንዳው ትወጣለች። ዱም አባቱ ላይ ከመሰከረ በኋላ እንደሱ እንዳይሆን ፈርቶ ወደ ማሳደጊያ እንዲወስዱት ቢጠይቅም እናቱ ለምና ታስቆመዋለች። አሁን ላይም ስራ ላይ ግዛት ቢሞክርም ቁስሉ እንዳያመው ብላ ትከላከለዋለች። አለቃው ሲመጣም ልጅ ሁሌም ቢሆን ይጎዳል፣ እናንተ ምን እየሰራችሁ ነው ቆይ ብላ ትጮህበታለች። አለቃውም ሲቀልድ ይቆይና ለተላከላትን መዶሻ ያሳየዋል። እሱም ከይዙ ለሱ እንዲሰጠው ያሳምነዋል። በነጋታውም ሊያገኛት ሄድና እንዳያትም እንዴት ነሽ? እኔ ነኝ ከይዙን ያዝኩት። አውቃለሁ ስምህን አንብቤው ነበረ ግን ደህና አትመስልም። አይ ደህና ነኝ። ይሄን የተላከልሽ ሳጥን? አዎ ማንና ለምን እንደላከው ማወቅ እፈልጋለሁ። እኔ በምርመራ ቅሬታ የለሽም አይደለ? አይ የለኝም። ምርመራውን ቶሎ ለመጨረስ ሞክራለሁ እና አንቺንም ከምንም ነገር ልጠብቅሽ ቃል እገባለሁ። ችግር የለውም ራሴን መጠበቅ እችላለሁ። አንተ ራስን ከተንከባከብክ በቂ ነው። ምርመራው ተጀምሮም ካርቶኑን ያመጣውን ሰው ሲይዘውም የላከኝን ሰው እስር ቤት እያለውን የማውቀው ፈገግታችሁ ተመሳሳይ ነው እና በአንተ አካባቢ ያሉትን ሰዎች በሙሉ እንደሚያጠፋቸው ሲዝት ነበር ይለውና እሱም ወንድሙን ይጠረጥረውና መከታተል ይጀምራል። የሆነች ጋዜጠኛም የተፈጠረ ስላለው ነገር እስር ቤት ድረስ ሄዳ ለአባቱ ትነግረዋለች። ዱሚ ላዋራት ሲሄድም የፍቅር ፊልም እየቀረጸ ስለነበረ ደስ አይለው ይቀራል። እንዳየችው ማቁማ ልታዋራው ተወስናለች። የወንድሙን ፎቶ እያሳያትም ወንድሜ ነው፣ በዛ ላይ በጣም አደገኛ ሰው ስለሆነ የቱን ቦታ ካየሽው ከአካባቢው ቶሎ ብለሽ አምልጪ እና ደግሞ በዚህ ሰዓት ያለሽበትን እከታተላለሁ። ችግር ውስጥ ከሆንሽም ለፖሊስ መደወል ትችያለሽ። አሁንም ቢሆን ግን ይቅርታ ነግሬያለሁ እኮ ያንተ ጥፋት አይደለም፣ ይቅርታ መጠየቅ አይጠበቅብህም። ወንድሙም እናትና እህቱን ለማየት ሄድና መደናገጣቸውን ሳይ በጣም ይበሳጫል። መዶሻው ላይ የነበረውን ደም ካገኙት የሞተ ሰው ጋር እንደሚመሳሰል ሲነገረ ወንድሙም እንደ አባቱ መሆኑን እያሰበ በጣም ይናደዳል። ይህም ዳክተሩ የሚያዋራት ነገር እንዳለ ይነገራትና ልትደውለት ብትሞክርም አልሰራም ስላላት ወደ ተባለ ቦታ ዝም ብላ ትሄዳለች። ማንም ባለመኖሩ እየፈራች ብርሃኑ ስታየም ቤተሰቦቹ የሞቱበትን ቀን አስታውሳ ትፈራለች። የድ ወንድምም መዶሻውን ይዞ ከኋላ ይከተላታል። ዱም ከቤት እንደወጣች ሳይ በፍጥነት ያለችበትን አጣርቶ ይሄዳል። ሲደርስም በሩን ገንጥሎት ይገባና ጥጓን ይዛ በፍርሃት ስትንቀጠቀጥ ስላያት አቅፎ ያረጋጋታል። ማናጀሯ ፖሊሶቹን ይዞ ሲደርስም ተደግፈው ተኝታ ያገኛታል። ወደ ቤት ይዘዋት ከሄዱ በኋላ ማናጀሯ ያመሰግነዋል። ሊሰናበታት ሲሄድም ፍርሃቷን ለመደበቅ እየሞከረች እንደሆነ ይገባውና እንድቆይ ትፈልጋለሽ እንዴ? አዎ ስትለው አጠገቧ ይቀመጥና እንቅልፍ ይወስደዋል። ቀስ ብላ ፊቱን ስትነካውም ደንግጦ ይነሳል። አሁንም ጥፋተኛ እንደሆንክ ነው የሚሰማ፣ ለዛ ነው ታገኘኝ ያልሞከርከው። እኔ ግን በወንድምህ ምክንያትም ቢሆን ስላገኘሁ ደስ ብሎኛል ስትለውም ባው ይመጣል። እሷ ከተኛች በኋላም የተዘዋወረ ቤቱን ሲመለከት ይቆይና የቤተሰቦቿን ፎቶ እያየ ይቅርታ ይጠይቃቸዋል። ወንድሟ እንደመጣም ድና መሆኗን አረጋግጦ ለምን ከይዙ ለሌላ ሰው አትሰጠውም? ወንድሜን መያዝ የሚችለው ብቸኛ ሰው እኔ ስለሆንኩ ነዋ ይለውና ወደ ቤት ሲመለስም ወንድሙ ይደውለታል። እንዴት ነበር ዘና አልክ? በአካባቢ ያሉትን ሰዎች በተለይ ደግሞ እነዛን ወንድምናት ስገላቸው ለማየት ዝግጁ ነህ? እሱን ከማድረግህ በፊት እኔ እገልሃለሁ እና ያለና ብሎ ይስትበታል። በቀጣይ ቀን የሚለው ወንድሟ ስላልነገርኩ ተናድርክ አይደለ? አይ ግን ላጣሽ አልፈልግም፣ ምንም አትጨነቅ፣ እኛ እኮ ቤተሰብ ነን፣ የትም አልሄድም። ማታ ላይም ጓደኛዋን ለመቀበል ትወጣና ዱበሩ አጠገብ ቆሞ ስለ ልጅነታቸው ሲያሰብ ታየዋለች። እያስጠለለችውም ምን እየሰራህ ነው? እየዘነበ ነው እኮ አትሄድም እንዴ? ቆይ ትንሽ ሄዳለሁ እያላትም ጓደኛዋ ትደርስና አብራቸው እንዲበላ ይጋብዙታል። ጓደኛዋ ከወጣች በኋላ ሸኝቷት ሲመለሰም ወንድሙ ከኋላ መጥቶ ያጠቃዋል። አሁን አይንህ እያየ ያችን ልጅ አጠፋታለሁ። ለምንድን ይህንን ሁሉ የምታደርገው? ቆይ ለእሷ ብለህ ቤተሰባችንን ስለበተንከው ነዋ፣ አባቴንም ሳሳሰርከው። ግን እኮ እሱ ነብሰ ገዳይ ነው፣ ለእኛ ምንም ፍቅር ሰጥቶን አያውቅም፣ መቀጣት ነበረበት እያሉ ሲጣሉ በድንገት ትመጣና መጣራት ትጀምራለች። ወንድሙ ሊገላት ሲሄድ ዱ ለማስቆም ይታገለውና በመሃል ይጎዳል። ወንድሙም ያላሰበው ነገር ስለነበረ ደንግጦ ይሸሻል። ይህ እንዳየችውም ቶሎ ብላ አምቡላንስ ጠራና ሆስፒታል ትወስደዋለች። እናትና እህቱ እንደመጡም ይቅር በሉኝ እዛው ነበርኩኝ፣ ግን ምን ማድረግ አልቻልኩም። ማን ያደረገው? ወንድሙ። ደረጃው ላይ ተቀምጣ እናቷ አጠገቧ ትሄድና ደሙን ይጠራረገችላት። ይቅር በኝ እኔ ልጅ፣ እንደዛ ማለት አያስፈልግሽም፣ ያንቺ ጥፋት አልነበረም። ዱ ከነቃ በኋላም ወዲያውኑ ይህ ደህና ናት፣ ምንም አትጨነቅ ይሉትና ወንድሟም የተፈጠረው እንደሰማ ይዘዋት ሄዳል። በቀጣዩ ቀንም እናትየው አባታቸው ጋር ትሄድና ልጁ ምን ስትለው ነበር የነበረው? የገዛ ወንድሙ ሊገለው ነበር እኮ። ምንም ቢሆን ግን መተሽ እንድታኝ አድርጎሻል። ዱስ መቼ ነው የሚመጣው? ናፍቆኛል። እሱ በፍጹም አይሆንም። አባትህ እንዳሳደገህ ልታሳድገው ብትሞክርም አልሳካልህም። የራሱን መንገድ መርጧል ትለው ነው ወደ ሆስፒታል ተመልሳም ለዱ አንተ ለእኔ ትልቅ ስጦታዬ ነህ፣ ስላለኸኝ በጣም ነው ደስ የሚለኝ ስትለው ጥሩ ስሜት ይሰማዋል። ዜና ላይም ስለተፈጠረው ነገር በሙሉና ይህና ዱም ስላላቸው ግንኙነት ጭምርም ይወራል። ማታ ሌሚ ዱ ልታየው ስትሄድም ለምን መጣሽ? አደገኛ እኮ ነው።
ምንም ማድረግ አልቻልኩም ላይ ስለፈለግኩ ነው። ወደ ክፍል ከገቡ በኋላ እኔ ለማዳን ብለህ ያደረግከውን በድጋሚ እንድታደርገው አልፈልግም። እሺ አላረገውም። እየዋሸ ነው አይደለ? የአምሬ ነው እንዲፈጠር እድል አልሰጥም። ግን ምን አጥፍተን ነው ከልጅነታችን ጀምሮ ይህንን ሁሉ የተሸከምነው? ባንዋደድ ኖሮ እኮ የተፈጠረው ነገር በሙሉ አይፈጠርም ይሆናል። ታውቂያለሽ አይደል? በጣም ፈርቻለሁ። ድሮ ሁሉንም ያጣሽው በእኔ ምክንያት ነበረ። አሁንም እንዲደገም አልፈልግም። ወንድሙም ከአባቱ ጋር ታስሮ የነበረ ሰው ያገኘና አንተ በፍጹም ያባተ ልጅ መሆን አትችልም፣ ደካማ ነህ ይለውና ላይ ማስፈራሪያውን የላከለት ሰው እሱ እንደሆነ ያስታውሳል። ስለ እናትና እህቱ የሆነ ነገር ሲነግረው እየተናደደ ጥሎት ይሄዳል። ይህ ሆቴሏ ሆና ቲቪ እያየችም ዱሄድና ለአንድ ቀን እንኳን ሰላማዊ ሰዎች እንደሆነን አስበን እንድናሳልፍ ፈልጋለሁ። ለምን መጣ? ታመሃል እኮ። ቢያንስ ለአንድ ቀን እንደዛ እንዲሆን ስለምፈልግ ነው። በቀጣዮቹ ቀናትም ከዱ ጋር ያላትን ግንኙነት ይፋ አድርገው ስለነበረ ብዙ ዳይሬክተሮች ከእሷ ጋር መስራት ስላልፈለጉ ኮንትራቷን ያቋርጡታል። ያቺ ጋዜጠኛም አባታቸው ከስር ሊፈታ መሆኑን ስትሰማ ልታየው ትሄዳለች። ጭራቅ ብላ ስለጠራችውም ተናዶ ያንቃትና ጥበቆቹ ያድኗታል። ከወር በኋላም ዱ ሙሉ ለሙሉ ይሻለዋል። ከይ ጋራ ሊገናኙ ተቀጣጠሩም። ሁለቱም ሲዘገጃጁ ቆዩና ቤታ ሄዶ ይወስዳታል። ሙሉ መንገዱንም የፈጠጠችበት ስለነበረ ተረብሾ መኪናውን ያቆመዋል። ማፍጠጧን ስታቆምም ከኔ ውጪ ሌላ ፍቅረኛ አልነበረህም እንዴ ስትለው የባሰ ደነግጣል። እሷም ከማንም ጋር ሆኖ እንደማያውቅ ከሁኔታው ስለተረዳች ደስ ብሏት ማፍጠጧን ትቀጥላለች። አሁን ወደፊት እሺ በቃ አልፈልግም፣ አንተ ማየት ብቻ ነው የምፈልገው ስትለው እሱን ፈገግ ይልና ያፈጥባታል። ወዲያው ግን ስላፈረች ፊቷን ታዞራለች። የሚፈልጉት ቦታ ሲደርሱም ስትናፍቀኝ ሁሌም እዚህ ነበር የምመጣው፣ ዛፎቹን አንተን ያስታውሱኛል ትለውና እየተዝናኑ ብለውም ሲመሽ ወደ መውጫው ሄዳሉ። አይስክሪም ለመግዛት ሲሄዱም ስልክ ይደወለታል። ወዲያውም ሁለት ሴቶች ይመጡና ይለይተዋት ፎቶ ለነሷት ሲሞክሩ ሮጣ ታመልጣቸዋለች። የዱ ባልደረባም አባቱ ጋዜጠኛዋን ሊገላት ስለሞከረ እንደከሰሰችውና ለምርመራም እንደሚወስዱት እየነገረው ያለመኖሯን ሲያይ ግን በጣም ይደነግጣል። እየተሯሯጠ ሲፈልጋትም ታየውና ምን ያህል እንደሚጨነቅላት ይገባታል። አቅፋትም ግን ደህና ነሽ አይደለ? አዎ አትጨነቅ። ወንድሙን በድብቅ ጋዜጠኛዋን ለማግኘት ይሄዳል። እነዱ ወደ ቤት ሲመለሱም በድጋሚ ይደወለትና ጋዜጠኛዋ በሰራችው ዜና ምክንያት ነገሮች ጥሩ ስላልሆኑ ፖሊስ ጣቢያ እንዳይመጣ ይናገረዋል። ይህም ራስን እንደምጠብቅ የገባውን ቃል እንዳትረሳው እሺ፣ እኔም ቢሆን እንደዛው አደርጋለሁ ትለውና ወደ ቤቷ ብትገባም ብዙም ሳትቆይ ግን ናፍቃታል። እሱም ቢሆን ተለይቷት መቆየት ስላልፈለገ መኪናውን አዝሮ ይመለስና ቤቷ ይሄዳል። ምንም ብታዝን ወደ እኔ ጋር ና ብለሽኛል ነበር፣ መጥቻለሁ። ራሴን ለማስቆም ብዙ ሞከርኩ፣ ግን አሁንም ቢሆን ወድሻለሁ፣ እኔም በጣም ወድሃለሁ ትለውና አልጋ ላይ ሆነው ስለ ብዙ ነገር እያወሩ ያድራሉ። በነጋታው ዱ እንደለመደ ወደ ስራው ቢሄድም ጋዜጠኞቹ ያስቸግሩታል። ይህም ቢሆን የተለያየ ቦታ ኢንተርቪው ብትሰጥም ማንም ሳይቀበላት ይቀራል። ዱም የአባቱ ምርመራ እንደተጀመረ ይሰማል። ምርመራውን ለማድረግ የሄደው አቃቢ ሕግም የአይ ወንድም መሆኑን አባቱ ስለለየው የፍርዱ ቀን ላይ ይቻለሁ የአይ ወንድምን አይደለ፣ በጣም ያሳዝናል። ወላጆችን ማጣት ሳያንስ አሳዳጊዎችን ሞቶብህ የምራዝኝልሃለሁ። ከኔ በላይ የምታሳዝነው አንተ ነህ እኮ። የገዛ ልጅህ ነው የሳሰረህ። በዛ ትንሽ እድሜው አታለለ። ቢያንስ እሱ እንዳንተ አይደለም። በምን አወቅ? አሁን እህትህን ለማጣት የተጠባበክ ነዋ። ምንም ቢሆን እኮ ልጄ ነው። እንዴት እህትህ ጋር አስጠጋ ዝም ትለዋለህ? በቃ እሷንም ማጣትህ ነው። ስለምንዴቱ መቆጣጠር አቅቶት ይደበድበዋል። ፖሊሶቹ ሚያቸው ስለነበረ እንደምንም ያስቆሙታል። ወደዛ ሲሄድም አባቱ ሲያልፍ ያየውና በጣም ደስ ይለዋል። ደስተኛ መሆኑን ሲያስተውል ግን ወዲያውኑ ያዝናል። እነዱም ጋዜጠኛዋ እንደተገደለች ነገራቸውና ሄዳሉ። ሁኔታው እንዳየም ከአባቱ ጋር ይመሳሰልበታል። የዛን ቀን ማታም ሁለት ሰዎች ቤቷ ቢገቡም ፊታቸውን ግን ለመለየት ይቸግራሉ። ወንድሙም ቢሆን ስለዱ የምታወራውን ነገር ሊያስጠነቅቃት ቢሄድም በሩ ሲንኳኳ ሰምቶ ይደበቃል። አባቱ ያሰለጠነው ሰውም ዱን ስላስቸገረችው በሚል ምክንያት ከአባታቸው የመጣላትን ትዕዛዝ ጠብቆ ይገላታል። ወንድሙ እዛው እንደነበረ ሲያውቅም የተረገመ ፈገግታውን አሳይቶት ይወጣል። ወንድምየውም የተፈጠረውን በሙሉ የተቀረጸበትን ካሜራ ቅጅ ይዞት ሄዳል። ዱም ከተፈጠረው ነገር በኋላ ላይ ስለተጨነቀ ወደ ቤቷ ሄድና ዘሎ ያቅፋታል። ተረጋጋ፣ ደህና ነኝ እኮ ምንም አልሆንኩም እያለችው የሚደወለትና ወንጀለኛው ከአባቱ ጋር ታስሮ እንደነበረና ሌሎች መረጃዎችንም ይሰጡታል። የላኩለት አድራሻ ጋር ሄዶ ለማጣራት ስለፈለገም ላይ ትንሽ ስራ ስላለብኝ ልሄድ ነው፣ ራስሽን በደንብ ጠብቂ፣ የሚያጠራጥርሽ ነገር ከተፈጠረ ወዲያውኑ ደውይልኝ ብሎ አቅፎ ይሰናበታታል። ይህንን ያየ ወንድሟ ግን ይናደዳል። ይህም ዱዬን አፈቃ ስለነበረ ወደ ጣቢያ ትሄድና ሲያወሩ ይቆያሉ። ጋዜጠኛዋን ስለገደላት ወንጀለኛ ነግሯትም ከዚህ በኋላ ምንም እንድንደባበቅ ስለማልፈልግ ነው እሺ ነገርኩሽ። በቀጣዩ ቀንም ወንጀለኛው ምንም ማስረጃ እንደሌላቸው ስለሚያውቅ እየተኩራራ ጠበቃውን ይዞ ሄዳል። ዱም የታሰርከው ከማን ጋር እንደነበረ እናውቃለን። ከተፈታህ በኋላ በተደጋጋሚ ልታዩ ሄድክበት ምክንያት አልገባኝም። ጥሩ ሰው ስለነበረ ነዋ። በዛ ላይ አንተስ ልጅ አይደለህ እንዴ? አይናፍቅህም? ማታ ላይ እህታቸውን ሊያጠቃት ሲልም ወንድሟ ደርሶ ያድናታል። በዛ መሀል ስተጎዳም ወደ ሆስፒታል እንሂድ ካሉን ደግሞ ቤት እንግባ ትታየዋለህ።
አይታዩ ሁሉም ራሳቸው እንዲጠብቁ ንገሪያቸው እሺ ይላትና ወደ ቤት እንደገባችም የተፈጠረውን በሙሉ ለእናቷና ለዱ ትነግራቸዋለች። በቀጣዩ ቀንም አባታቸው ለምርመራ ሲወሰድ አደጋ እንዲደርስ ያደርግና ሆስፒታል ይገባል። እዛም የምትወደው ነርስ ስለነበረች ቁልፍ ሰጥታ ታስመልጠዋለች። ማምለጡን የሰሙ ሰዎችም ጣባ ሄደው መበጥበጥ ጀምራሉ። የዱ ወንድም የሚያይ ወንድም ጋር ሄዶ እጁ ላይ የነበረውን ቅጂ ይሰጠውና ዱ እንደ አባታችን አይደለም ላይ ብሎ ብዙ ጊዜ ራሱን አደጋ ውስጥ ከቷል። ዱም የምርመራ ዋና ተደርጎ ቢሾምም ምንም ማግኘት ባለመቻሉ ይረበሻል። ወንድሟም ቅጂውን ይሰጠውና ትክክለኛውን ወንጀለኛ ለመያዝ ረድሃል እና ስለ አባትህ ምን ልታረግ ነው? የትም ገብቼ ቢሆን ይዘዋለሁ፣ ምንም አትጨነቅ። ይህንን በቻልኩት መጠን ጠብቃታለሁ ይለውና ስለ እሷ ስለተጨነቀ ሊያያት ሄዳል። በሌላ ቀንም የወንጀለኛውን መኪና እሷ ቤት አካባቢ ያዩና ይፈራል። እንደገምተውም ልጁ ሊያጠቃት ሲሞክር ይዘውና ያስፈራረዋል። ማታ ላይ አለቃውና እናቱ ምግብ ይዘውላቸው ሄዱና ሲወጣ ግን አለቃውን ማግኘት ስላልቻለ ሲፈልገው አባቱ ሚስትና ልጁን በመቅረቡ ምክንያት ተበሳጭቶበት ስለነበረ እንደገደለው ይመለከታል። እናትየም ጥሩ ሰው ስለነበረና በጣም ይቀርቡ ስለነበረ በመሞቱ ታዝናለች። ውጭ ቁጭ ብላ ስታለቅሰም ባሏን ታየውና በድንጋጤ ደርቃ ትቀራለች። ዱም እንደ አባት ጥሩ የሆነለትን ሰው በማጣቱ ተናደው ስለነበረ ወንጀለኛው ጋር ሄዶ ያንቀውና አባት የት ነው ያለው ንገረኝ፣ እውነት ምንም አላውቅም ግን ነርሷ እንዳስመለጣችሁ እርግጠኛ ነኝ ይለውና አባትየው ሚስቱ ከሰውየው ጋር የነበራትን ቅርበት ስላልወደደው ሊገላት ሲል ልጇ ይደርስና ሊያድናት ሲሞክር አባቱ ጥሩ አድርጎ ይቀጠቅጠዋል። እህታቸውም የእናቷ መጥፋት ሳሳሰባት ዱ ጋራ ትደውልና እናቴ ከወጣች ብዙ ቆየች ግን ላገኛት አልቻልኩም፣ አትፍሪ በቃ ቤት ሄዳ ይሆናል እኔ ፖሊሶችን እልካለሁ ይላትና ይልካል። አባትየውም እናትና ልጅን እዛው ሊገላቸው ሲል የፖሊስ ድምፅ ስለሰማ ትተዋቸው ያመልጣል። ዱ ሲደርስም ከርቀት አባቱን ስላየው ይፈራና እየሮጠ ወደ ውስጥ ሲገባም ሁለቱንም ክፉኛ ተጎድተው ያገኛቸዋል። ሆስፒታል ወስዷቸው ማጠገባቸው ይቆያል። ከቀናት በኋላ ሚ የቤተሰቦቿ መቃብር ለመጎብኘት ስትሄድም አባትየውና የረዳችው ነርስ አባብሮ ያግተዋታል። ለዱ ደውሎለትም ይህን ማየት የምትፈልግ ከሆነ የምልህን በሙሉ ታደርጋለህ ብሎ ያስፈራራውና ይስማማል። ዱ ወዲያውኑ ለወንድሟ ደውሎ የተፈጠረውን ይነግረዋል። ነርሷ ዱ ጋር ትሄድና መኪናውንም ሆነ ስልኩንም ሳይዝ እንዲከተላት ታደርገዋለች። ወንድሟ ምርጫ ስላጣ የዱ ወንድም ጋር ሄድና አባትህ ይናግቷታል፣ የት ሊወስዳት እንደሚችል ታውቃለህ? ሰው ሄድባቸዋል ብሎ ያሰባቸውን ቦታዎች ይነግረዋል። ዱ አባቱ ያለበት እንደደረሰም የት ናት ስለው ተናደው እንዲገለውና እንደሱ መሆኑን ሊያረጋግጥለት ስለፈለገ ገድያታለሁ ብሎም ዱ ግን ሀሳቡ ስለገባው እራሱ እንደምንም ይቆጣጠራል። ነርሷም ይህን እየጠበቀቻት እያለ የምትረጂው ሰው ግን ምን ያህል መጥፎና ነፍሰ ገዳይ እንደሆነ ገብቶሻል፣ የብዙ ሰዎችን ህይወት ያበላሽ አረመኔ ነው ስትላት ተናዳ መርፌ ልትወጋ ስትል ይትቀማትና ራሷኑ ታስወጋታለች። ስልኳን ውስዳም ለፖሊስ ደውላ ያሉበትን ስትናገር ወንድሟ ፖሊሶቹን አስከትሎ ይደርሳል። አባትየውም ዱ ተናደው እንዲገለው በማሰብ ቢቀጠቅጠውም ዱ ግን ምቱን ችሎ ዝም ይለዋል። ያሉበት ደርሳ ስታቅፈውም አባትየው የበለጠ ይበሳጫል። እሷን ሊገላ ሲልም ዱ በድጋሚ ይከላከላትና መቀጥቀጡን ይቀጥላል። ወንድሟ ሲደርስም አባትየው በድጋሚ ዱን እንደሱ ማድረግ ባለመቻሉ እያዘነ በፖሊስ እጅ ይወድቃል። ይህም ደስ ብሏት ዱን ታቅፈዋለች። ወንድምየውም ለሷ ብሎ ያደረገውን በሙሉ ስላየ በመጨረሻም ለግንኙነታቸው ፍቃድ ይሰጣል። ከወራት በኋላም ሁሉም ወደ ሰላማዊ ህይወታቸው ይመለሳሉ። ዱም እንደ በፊቱ ሳይሆን ደስተኛ ሆኖ መኖር ጀምራል። ይህም ፖሊስ ሆና የምትታወንበት ፊልም ከድሮ የበለጠ ታዋቂ እንድትሆን ያደርጋታል። ዱም አባቱን ስላስያዘው እድገት ያገኛል። አባቱን የረዱ ሰዎች በሙሉም ቅጣታቸውን ያገኛሉ። ወንድሙም ቢሆን ለጥፋቱ ቢታሰርም በአሁኑ ግን ቤተሰቦቹ እስኪለቀቅ በጉጉት የጠበቁት ስለሆነ በጣም ደስ ይለዋል። ዱናይም እንደ ማንኛውም ጤነኛ ጥንዶች እያንዳንዷን ቀን በሰላምና በደስታ ሲኖሩ እያሳየን ፊልሙ ይጠናቀቃል።